ሁሉም አካባቢዎች ላይ የራሳቸውንም ይሁን የህዝብን አካባቢ የሚንቀሳቀሱበትን ማህበረሰብ ጥያቄዎች ይዘን ተነስተናል ብለው እንደ ኮዝ ሊጠቀሙ ይችላሉ ይሆናል። አሁን ላይ ያሉ በኢትዮጵያ አካባቢ ያሉ ሁኔታዎች ግን የባዕዳን ተልዕኮ የመሸከም ነው እንጂ ሪል ኮዝ እያጡ ሄደዋል። ሪል ኮዙ ሃይጃክ የመደረግ በውጭ ኃይል የመጠለፍና የውጭ ኃይል አገልጋይ የመሆን እንጂ የራሳቸውን ኮዝ ወይም ደግሞ የህዝብ ኮዝ ስተዋል ወይም ደግሞ ተነጥቀዋል። ማስረሻ ሰጥ ይባላል ከአማራ ክልል በጣም ስንፈልገው የነበረ ስንመኘው የነበረ ለረጅም ጊዜ ስንጠይቀው የነበረ መድረክ ነው የተፈጠረው። ይህ መድረክ እንግዲህ በዘመናት መካከል እኔ በእድሜ 40 እየሞላው ነው እና በዚህ እድሜ ለመጀመሪያ ጊዜ ነው አሁን እንደዚህ አይነት ሀገራዊ እና ወሳኝ የምክክር መድረክ የተፈጠረውና መድረኩ በጣም ጥሩ ነው። ስንፈልገው የነበረ ነው ውይይቱ። መሳሪያ ግጭት የመጨረሻ ውጤት አይደለም። አንድን ጥያቄ ለማስመለስ እንደ ቱልስ ነው የምትጠቀምበት እንጂ በራሱ ውጤት አይደለም፣ የመጨረሻ እንትንም አይደለምና ያለንበት ሀገራችን በጦርነት አዙሪት ውስጥ ነው በተደጋጋሚ የሚደረገው። ይሄም መሪዎች ለውይይትና ለንግግር ለድርድርም ጭምር በራቸው ክፍት ስላልነበር እንደዚህ አይነት መድረኮችም ደግሞ ስላልተፈጠሩ የሚመጣ ነው። አሁን ላይ በተለያዩ የኢትዮጵያ አካባቢዎች ያሉ የኢንሰርጀንሲ እንቅስቃሴዎች አሉ። እነዚህ እንቅስቃሴዎች በእንደዚህ አይነት ምክክር እንዲፈቱ መድረኩን ማዘጋጀት በራሱ እንደምታየው ከተለያዩ የኢትዮጵያ ብሔር ብሔረሰቦች የተገኙ ተወካይ ነው ያሉ፣ የሃይማኖት ተቋማት፣ የፖለቲካ ፓርቲዎች ሁሉም ያሉበት ነውና እዚህ ላይ የየራሳችንን አጀንዳ የህዝብ አጀንዳ ይዘን መተን ተነጋግረን ተመካክረን ያለፈው አልፏል። ግን ከዚህ በኋላ ያለችው ኢትዮጵያ ምን መምሰል አለባት? ሁሉንም ያካተተ ሁሉንም ኢትዮጵያዊ በኩል አይን የምታይ እና የተሻለች ሀገር እንድትሆን እና ትልቁ ነገር ደግሞ ይሄ ምክክር የሚረዳው የውጭ ጣልቃ ገብነት ነው። በተለይ እንደ አፍሪካ የኛን ሀገር ኢትዮጵያንም ደግሞ ስትሮንግና እንድትወጣ አይፈለግም። ይሄ በተለያየ ጊዜ ከተለያዩ ሀገሮች የሚመጡ የራሳቸውን አጀንዳ ይዘው የሚመጡ ድብቅ አጀንዳዎች አሉና እነዚያን ድብቅ አጀንዳዎች እና ጣልቃ ገብነቶችንም የሚቆርጠው እንደዚህ አይነት ምክክር ሲኖር ነውና ምክክሩ በጣም ወሳኝ ነው። ከግጭት አዙሪትም የምንወጣበት ትልቁ መሳሪያ ይሄ መድረክ ነው ማለት ነው። በሁሉም አካባቢዎች ላይ የራሳቸውንም ይሁን የህዝብን አካባቢ የሚንቀሳቀሱበትን ማህበረሰብ ጥያቄዎች ይዘን ተነስተናል ብለው እንደ ኮዝ ሊጠቀሙ ይችላሉ ይሆናል። አሁን ላይ ያሉ በኢትዮጵያ አካባቢ ያሉ ሁኔታዎች ግን የባዕዳን ተልዕኮ የመሸከም ነው እንጂ ሪል ኮዝ እያጡ ሄደዋል። ሪል ኮዙ ሃይጃክ የመደረግ በውጭ ኃይል የመጠለፍና የውጭ ኃይል አገልጋይ የመሆን እንጂ የራሳቸውን ኮዝ ወይም ደግሞ የህዝብ ኮዝ ስተዋል ወይም ደግሞ ተነጥቀዋል። ይህ በሚሆንበት ሰዓት ቆም ብሎ ማሰብ ካፈርኩ አይመልሰኝ ሳይሆን ቆም ብሎ አስቦ የኢትዮጵያ ህዝብ እና እንወክለዋለን የሚሉት ማህበረሰብም ጭምር ከግጭት እንደማያተርፍ አውቀው ወደ ምክክር፣ ወደ ንግግር፣ ወደ ድርድር መምጣት አለባቸው ማለት ነው። የውጭ ጣልቃ ገብነቱ የውጭ ተልዕኮ መሸከሙ እነዚህ ጊዜያዊ ነው የሚሆኑ ካለፉ በኋላ ጠባሳው ህዝባችን ላይ ነው የሚሆነውና በግጭትም ደግሞ የሚፈታ ነገር የለም። አፍተር ኦል መንግስት ነው የተሻለ የሰው ኃይል ያለው፣ የተሻለ የመሳሪያ ኃይል ያለው፣ የተሻለ ፋይናንስ ያለው እና የተሻለ ዲፕሎማሲ እንትንም ያለው መንግስት እንደውም አሁን ላይ ደግሞ ይህንን ውይይት ያደረግን ባለንበት ሰዓት ሌጂቲሜት ፓወር ያገኘ በህዝብ የተመረጠ መንግስት ነውና ከዚያም አልፎ ኃላፊነቱን ለህዝብ ሰጥቶ እስኪ ተነጋገሩ ተመካከሩ የሚለው አጋጣሚ ሲመጣ ደግሞ እድሉን መጠቀም አስፈላጊ ነው እንጂ ይህንን
ወርቃማ እድል ወደ ጎን ትቶ መሳሪያን አማራጭ አድርጎ መንቀሳቀሱ ከትርፉ ጉዳቱ ያመዝናል። ራስንም ይበላል፣ ህዝብንም ደግሞ ለረጅም ጊዜ ጠባሳ ይዳርጋል ማለት ነው። ብዙ ሀገሮች በዓለም ላይ ያሉ ሀገሮች በጣም ብዙዎቹ በንግግር እንደዚህ ተመካክረው ከግጭት አላተረፍንም ብለው አገራቸውን አቆይተዋል። የኛ ሀገርም ከዚህ ተሞክሮ ነው መውሰድ ያለባት። በግጭት ካፈረሱት አይደለም ወይም ደግሞ የውጭ ጣልቃ ገቦች ለራሳቸው ዓላማ እኛን ከበታተኑ በኋላ የሚፈልጉትን እንዲለቃቅሙ በር ከመክፈት የሚመጣ ነገር የለምና በራሳችን መንገድ በራሳችን ተነጋግረን ሀሳብ ነው መመካከር ነው። ያሁን የኔን እሰጣለሁ የዚያኛውንም እቀበላለሁ። የኔን ተቀበል የሚል እብሪት እዚህ ዘመን ላይ አሁን 21ኛው ሴንቸሪ ኦሬዲ የአይዲያ ነው። አሁን እንትን ያለ ኤአይ ነው ቴክ ኦቨር እያደረገን ነው ያለው እና ከኛ ቀድሞ ዓመተ ምህረት እየሄደ እኛ በብዙ ኪሎ ሜትር ወደ ኋላ መሄድ የለብንም እና ዘመኑንም መዋጀት አለብን። ዘመኑንም መምሰል አለብን። ትውልዱንም ጭምር መምሰል መቻል አለብን እና ንግግር ትልቅ የመፍትሄ ሀሳብ ነው። ሰዎች ሲጣሉኮ ድንጋይ እንደተወራወሩ አይቀጥሉም። መጨረሻ አፍተር ኦል ወደ ንግግር ነው የሚመጡት፣ ወደ ውይይት ነው የሚሄዱና ይሄን ውይይት መጠቀም ትልቅ ብልጠትም ነው። ሀሳብን ሽጦ ሀሳብን መግዛትና የነገዋ ኢትዮጵያ እኔ ልትመስል አይገባም። ከኔ የተሻለች ወይ እኔ ያለፍኩበት ዘመን የተሻለች ሆና እንድትቀጥል የኛ ልጆች ቢያንስ ግጭትን የሌለበትና በሰላም ወጥቶ የመግባት ሰላማዊ ተረጋገጠ በዚያው መጠን ደግሞ እድገትም ያለው ኢኮኖሚካል ፖለቲካልና ማህበራዊ ሁነቶችን ያካተተ የተሻለች ኢትዮጵያ ማየት እንፈልጋለን። እውነት ለመናገር በሀገራችን የመጀመሪያው ይመስለኛል። ለኔ ደግሞ በህይወቴ የመጀመሪያ ነው እንደዚህ አይነት ውይይቶች ከሁሉም ብሔር ብሔረሰቦች ጋር ቁጭ ብዬ በራሴ ሀገር ላይ መምከሬና ትልቅ እድል ነው። ያላገኙም አሉ። ይሄን እድል ትልቅ እድል ነው። እንደ ትልቅ ኦፖርቹኒቲ ያዋለው ትልቅ ተስፋም ይጀበታል። እንደሚታወቀው ትጥቅ ትግል ላይ ነው የቆየው። ያ እርስ በርስ ከመበላላት ወገንን ከማሳጣት ህዝብን እረፍት ከመንሳት የዘለለ ምንም ትርፍ አላገኘንም። በዚህኛው ግን ሀሳብ ሼር እየተደራረገ የነገዋ ኢትዮጵያ ከኃይል አማራጭ ወጣ በሀሳብ የበላይነት የምትመራ ሀገር እንድትሆን ትልቅ እድል ፈጥሮልኛልና really I am happy and I am proud of it.